ሰበር መረጃ ከ200 በላይ የኦነግ ሸኔ ታጣቂዎች በወለጋ ታጥቀው ሲንቀሳቀሱ የነበሩ ዛሬ ታህሳስ 11 2018 ዓመተ ምህረት መንግስት ያቀርብላቸውን የሰላም ጥሪ ተቀብለው ገብተዋል። በተለይ እነዚህ ታጣቂዎች መንግስት የዘረጋላቸው የሰላም ጥሪ በተለይ በአባ ገዳዎች ጥረት ምክንያት መንግስት ያቀርብላቸው የሰላም ተቀብለው መግባታቸው ተገልጿል። ሲገቡ ከፍተኛ መኮንኖች፣ አባ ገዳዎች፣ የሀገር ሽማግሌዎች፣ ከፍተኛ አመራሮች በተገኙበት ደማቅ አቀባበል ተደርጎላቸዋል። የምገባ ስነ ስርዓትም አድርገዋል። ቃለ መሐላም ፈጽመዋል። የመሳሪያ ርክክብም አድርገዋል። እጅግ በሚገርም ሁኔታ ዛሬ ታህሳስ 11 2018 በእጅጉ ልብ የሚያሞቅ መልኩ በርካታ ቁጥር ያለው የኦነግ ሸኔ ታጣቂዎች ነው የገቡት። በተለይ በርካታ ቁጥር ያለው ከ6-7 ድረስ የሚደርስ የብሬን መሳሪያ እንዲሁም ዲሽቃ እንዳለ ነው የተገለጸው። ይህን ሁሉ እንግዲህ ለመንግስት ርክክብ አድርገዋል እጅግ ደስ በሚል መልኩ። ስለዚህ በወለጋ ላይ አሁን የሰላም አየር የሚተነፍስበት በእጅጉ እየተፈጠረ እንደሚገኝ አመላካች መንገድ ነው። በተለይ በምዕራብ ወለጋ ታጥቆ ሲንቀሳቀሱ የነበሩት ከዚህ በፊት እንደገቡ መዘገባችን ይታወሳል። አሁን ደግሞ በዚሁ ቀጠና ማለት ነው በርካታ ቁጥር ያለው የኦነግ ሸኔ ታጣቂዎች ከ200 የሚደርሱ ቁጥር እንዳላቸው ነው የተገመተው። በዚህም እንግዲህ ከፍተኛ አመራሮች እንደተገኙ ነው የተገለጸ። እጅግ ደስ በሚል መልኩ በርካታ ታጣቂዎች እየገቡ ይገኛሉ። በዚህም እንግዲህ ከፍተኛ የሆነ የአቀባበል ስነ ስርዓትም ተደርጎላቸዋል ማለት ነው። ቀሪ ወንድሞች በተለይ በተለያየ ቀጠና ያላችሁ ከዚህ ትምህርት በመውሰድ መንግስት የዘረጋላችሁን የሰላም አማራጭ እንድትቀበሉ ማሳሰብ እንፈልጋለን። መቼም ቢሆን መቼ በጦርነት ተጀምሮ በጦርነት የሚቋጭ ነገር የለም። ስለዚህ የኦነግ ሸኔ ዱላው ጠንከር እያለበት በተለያየ ቀጠና መንግስት ሕግ ማስከበር ዘመቻውን እየወሰደ ይገኛል። በአንጻሩ ደግሞ በርካታ ቁጥር ያለው ልክ እንደዛሬው እጅግ ደስ በሚል መልኩ እነዚህ ወንድሞች መንግስት የዘረጋላቸው ተቀብለው እየገቡ ይገኛሉ። ዛሬ ታህሳስ 12 2018 ዓመተ ምህረት ከመሸ የወጣ መረጃ ነው። እጅግ ደስ በሚል መልኩ ከዚህ በፊትም መዘገባችን ይታወሳል። ደንቢ ዶሎ ተብሎ በሚታወቁ ቀጠናም ታጥቀው ሲንቀሳቀሱ የነበሩት በዚህ ቀጠና በርካታ ቁጥር ያለው እንደገባ እንዲሁም ደግሞ የታድሶ ስልጠና ተሰጧቸው ወደሚፈልጉት ዘርፍ እንደተሰማሩ ይታወሳል። አሁንም የዝን ፈለግ እየተከተሉ በተለይ የአባ ገዳዎች ከፍተኛ አስተዋጽኦ እንዳለው የሚነገርለት ለዚህ ደግሞ የሰላም መንገድ እንዲከተሉ የነዚህ ሰላም ጥሪ ተቀብለው በመግባታቸው እጅጉን የሚያስደስት ጉዳይ ነው። ስለዚህ አባገዶች ከፍተኛ አስተዋጽኦ እያደረጉ ይገኛሉ። ለሰላም አምባሳደር ሆኖ እየሰሩ እንደሚገኝ ነው የተገለጸው። አሁንም ለነዚህ ከፍተኛ ዋጋ ከፍለው በሰላም መንገድ እንዲመጡ አድርገዋል። 200 የሚደርስ የኦነግ ሸኔ ታጣቂ የብሬን ተተኳሽ እንዲሁም የብሬን መሳሪያ የተለያዩ የክላሽ አይነቶችን በመያዝ ሙሉ ትጥቃቸው 200 የሚደርስ የኦነግ ሸኔ ገብተዋል። እጅግ ደስ የሚል ነው። ወለጋ ላይ አሁን እየተፈጠረ ያሉ የሰላም አየር በእጅጉ የሚደነቅ ነው። ከዚህ ጋር ሁሌም ማመስገን የሚገባን የሀገር መከላከያ ሰራዊት አገራችን ሰላም እንዲሰፍን ከፍተኛውን የአንበሳውን ድርሻ በመውሰድ ከፍተኛ ዋጋ በመክፈል እንግዲህ ሰላምን እያረጋገጡ ይገኛሉ። የሰላም መንገድ ለሚቀበሉ ደግሞ በሰላማዊ መንገድ እየተቀበሉ እንደሚገኝ የተገለጸው እጅግ ደስ የሚል ጉዳይ ነው። ውድ ቻናል ተከታታዮች እዚህ ጋር እጅግ በጣም ደስ ከሚለው ከተመለከቱት ማለት ነው 7 የብሬን መሳሪያ እና ሌሎችን መሳሪያዎች እንደያዙ ነው የገቡት። እጅግ ደስ በሚል መልኩ ወደ 200 የኦነግ ሸኔ ታጣቂዎች ማለት ከፍተኛ አመራር፣ ምክትል አመራርና ተራ በራሳቸው መዋቅር የያዙትን እንዳስከተሉ ነው የገቡት። በዚህም እንግዲህ ከፍተኛ አመራሮች ወይም ደግሞ ከፍተኛ መኮንኖች፣ ጄኔራሎች በተገኙበት እና አባገዶች በተገኙት በተለይ ከፍተኛ ሚና ከተጫወቱት አባገዶች ናቸው። አቀባበል ተደርጎላቸዋል። እጅግ በሚገርም ሁኔታ ነው። እጅግ ደስ ይላል። ባይዘው በወለጋ ላይ እንግዲህ ያለው አንጻራዊ ሰላም እዚህ በፊት መስፈኑ ይታወቃል። አሁን ደግሞ በሙሉ በሚባል ደረጃ የሰላም አየር እንደሚሰፍን ማረጋገጫ ጉዳይ ነው። ስለዚህ እንኳን በድጋሚ ደሳላችሁ እጅግ ደስ በሚል ነው። በተለያዩ በሀሳብ ልዩነት ጫካ የገቡ ወንድሞቻችን እንግዲህ በንግግር በድርድር ጉዳዮችን እየፈቱ ወደ ሰላም እየመጡ ይገኛሉ። በዋነኛነት ከፍተኛው ሚና ከሚጫወቱ ልክ እንደ አባገዶችን እንዲሁም ደግሞ የሀገር ሽማግሌዎች በተለያየ ቀጠና ለሚንቀሳቀሱ ወንድሞቻችን ይህን ጉዳይ እየሰሩ ይገኛሉ ማለት ነው። በዛሬው ዕለት እንግዲህ ከተመለከትነው ዋነኛ ጉዳይ የአባገዳዎች እንግዲህ አስተዋጽኦ እጅግ ከፍተኛ የሚባል ነው። ሌላኛው እዚህ ጋር እየዘን ከምናነሳው
ዲጂታል ኢትዮጵያ በተመለከተ ጉዳይ ነው። እሱ ደግሞ በዛሬው ዕለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ በተገኙበት ዲጂታል ኢትዮጵያ 2025 በነጮች ማለት ሙሉ በሙሉ በሚባል ደረጃ የታለመለት ግብ አሳክቷ ተጠናቋል ሲል መልእክታቸውን አስተላለፉ። በዛሬው ዕለትም ዲጂታል ኢትዮጵያ በ2030 በይፋ አስጀምረናል። ተደራሽነትን ማስፋት፣ ለዜጎች እኩል እድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመን አጎልቶ ደግሞ የስትራቴጂ ቁልፍ መሰረታዊ ልማቶች ናቸው ሲል ገልጿል። እነዚህ ትልሞች እንዲሳኩም በተለይ የህዝብ ዲጂታል መሰረት ልማት ማስፋት ላይ ትልቅ ስራ እንደሚከናወንም ገልጿል ማለት ነው። በጣም የሚገርምና በሚገርም ሁኔታ በተለይ ሌላኛው ጉዳይ ከምንመለከተው የብሪክስ ሚዛን የዓለምን ትኩረት ወይም ደግሞ የዓለምን ስበት በእጅጉ እየሳብ የሚገኝ ነው። በዚህ ደግሞ ኢትዮጵያ እንግዲህ ዋነኛ ተሳታፊ ሆና እንዲሁም አባልነት የተሳተፈችበት ሁኔታ ነው። በከፍተኛ ውጣ ውረድ እንግዲህ ከፍተኛ ዲፕሎማሲ በመስራት የብሪክስ አባልነት የተቀናጀንበት ነው። በተለይ የብሪክስ ስብስብ የአዳዲስ አባላትን በማቀፍ ተጽዕኖ በማስፋት የዓለምን ፖለቲካና ኢኮኖሚ ሚዛን እየቀየረ እንደሚገኝ ይታሰባል። በተለይ በአውሮፓን አቆጣጠር በ2009 በሩሲያ የመጀመሪያ ጉባኤ ያካሄደ ሲሆን በ2011 ደግሞ ደቡብ አፍሪካን እንዳቀፈ ይታወሳል። አሁን ደግሞ ሀገራችን በማቅፋት አድማሱን እያሰፋ እንደሚገኝ ነው የተገለጸው። ስለዚህ እጅግ እነዚህ ሁሉ ዋነኛ የዲፕሎማሲ ዋነኛ አንኳሮች በስፋት እየተመለከተናቸው መምጣት ዋነኛ ለሰላም መስፈን አብረን እጅ ለእጅ ተያይዘን ስንሰራ ነው። ስንገፋፋ አገርን እንበትናለን፣ ስንያያዝ ደግሞ አገርን እናለማለን። በዛሬው እንግዲህ ከተመለከተው ትልቁ ዋነኛ እጅግ ደስ ከሚለው የሸኔ ታጣቂዎች ወደ 200 የሚደርሱ መንግስት ይዘረጋላቸው ተቀብለው መግባታቸው አንዱ ክንፍ እንግዲህ ወደ ሰላም መሰብሰቡን የሚያመላክት ጉዳይ ነው። አንድ ነገር እዚህ ጋር ቆም ብለን ማሰብ ያስፈልጋል። የምንም ያህል ጊዜ ለምሳሌ የተባበሩት መንግስታት ድርጅት የተቋቋመበት የዓለም ጦርነት ጦዝ ምክንያት በመፈጠሩ ነው። ይሄ ወደ ሰላም በንግግር ጉዳዮችን ለመፍታት የታለመ ሆኖ የተመሰረተው። በሀገራችን ጉዳይ ደግሞ ስንመጣ የመጨረሻ በጦርነት የተጀመረው የሚቋጨው በንግግር በድርድር ነው። ስለዚህ ይህን አምነው ደግሞ በወለጋ ሲንቀሳቀሱ የነበሩት ወደ 200 የሚደርሱ የኦነግ ሸኔ ታጣቂዎች በዛሬው ስለገቡ እጅግ ደስ ይላል። ቀጣይ ወንድሞችም በዚሁ እንደሚቀጥል ሙሉ እምነቴ ነው፣ ደግሞም ይቀጥላል። ስለዚህ ውድ ቻናል ቤተሰቦች እንኳን ደስ አላችሁ። መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ላይክ ማድረግ እንዳይረሳ። ሰላም ለሀገራችን ያድርግ። ፈጣሪ ሀገራችን ይባርክ። ጦርነት ይውደም። በሌላ መረጃ እንዲህ ደስ በሚል መልኩ እስክንገናኝ መልካም ምሽት ከወዲሁ ተመኘው።